የታገተውን ኪንጎ በገንዘብ እየተደራደሩበት ይገኛል። ወንድሟ በጊዜው ገንዘቡን ስላላስተላለፉ ኩላሊቱን አውጥቼ እሸጠዋለሁ ሲል ለቤዛ ነገራት። ቤዛ በዚህ ልክማ እረፍ፣ እኔ መሆኑ ከታወቀ ከባድ ነው ስትል ለወንድሟ ብትነግረውም ወንድምየው ለምን ይህን ያህል አንቺ ሊያስፈራሽ እቻለ? በል አሁን ስልክ እደውላለሁ፣ ገንዘቡን ፈጠን ብለው ካላስተላለፉ ኩላሊትህን አውጥቼ ነው የምሸጠው ብሎ ወንድምየው ለኪንጎ ሲነግረው ኪንጎ በጣም ተናዶ እናንተ ግን አንቺ ጨካኝ ምን ያህል ክፉ ሰው ነሽ? እንዴት ብትጨክኒ ነው እንደዚህ የምታደርጊው? ብሎ ለቤዛ ቢነግራት እሷ ደግሞ እኔና ወንድሜ እንዳለን መናገር የለብህም ፈጠን ብለህ ገንዘቡን ያስገቡ ስትል ለኪንጎ ነገረችው። ደመቀ ጋር ተደውሎ እየተሰቃየሁልህ ነው ገንዘቡን አስተላልፍ እያለ እበለዚያ ኩላሊቴን ሊያወጡት ሊሸጡት ነው እያለ ለደመቀ ሲነግረው ላንተ ብላ አባቷ የሰጣትን ያወረሳትን ቤት ልትሸጠው ነው ወንድሜ አይዞህ ብሎ ለኪንጎ ሲነግረው ኪንጎ ለኔ ብላማ ያንን ቤት አይሸጥም በጭራሽ እንዳትሸጥ እያለ ስልኩን ጥቅ አደረገው። ያ ጨካኝ የቤዛ ተንኮለኛ አይቀርልህም፣ ገንዘቡ ካልገባ የኩላሊትህ መውጣት የማይቀር ጉዳይ ነው፣ ግን እኔ እንዳአገትኩ ትንፍሽ እንዳትል እያለች እያስጠነቀቀችው ነው። ወይዘሮ እታለም የዴቭንና የአደይን መቀራረብ አልወደደችውም። ዴቭን ለመጠየቅ ወደ መኝታ ክላሱ የገባችው አደይ በድንገት በር ቆርቁራ ወደ ክላስ ገባች። ወይዘሮ እታለም ምን ትሰሪያለሽ መኝታ ክላሱ? አደይ መተሽ ነሯል እንዴ? እኔ ደግሞ ሊዱ መታለች ስላሉኝ ሊዱን ልጠይቅ ነበር የመጣሁት። እንዴት ነሽ ሊሊ? እንዴት ናት? ለምንድን ነው የማትመጣው የማትጠይቅኝ? ሰላም በይልኝ ብላ ለአደይ ትነግራታለች። አደይም በቃ ወደ ቤት የልመለስ ብላ ልትሰናበት ስትል በዚህ መልክ ግን ከዴቭ ጋር መቀራረባችሁ ለምንድን ነው ስትል አደይ ወጣች። ዴቭ ጋር ጠጋ ብላ ዴቭ አደይ እናንተ በጣም እየተቀራረባችሁ ነው፣ ምንድን ነው ምስጢሩ? ብላ ወይዘሮ ታለም ስትነግረው አደይ አወድ በጣም እቀርባታለሁ፣ እንቀራረባለን፣ እንግባባለን፣ በጣም መልካምና ጥሩ ልጅ ናት ብሎ ለወይዘሮ ታለም ሲነግራት አዎ አደይ በጣም ጥሩ ሴት ናት፣ በዚህ መልክ ደግሞ ሴትና ወንድ መቀራረብ የለበትም፣ ብትጠነቀቅ ይሻልሃል ብላ ለዴቭ ስትነግረው አደይ እኮ ብሎ ለኔ እያለ ልክ እውነቱን ሊነግራት ሲል ሩታ ድንገት ወደዛ ክላስ ከቻለ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር በማድረግ እስከ ፍጻሜው እንድትከታተሉ ስል በአክብሮት እጠይቃለሁ። ሰራተኛዋ አደይ ክፍል 136 ተንኮለኛዋ ቤዛ በድጋሜ እንደገና ደግሞ ከስህተቶች ስህተት ብዙ አግታ ወንዱን ደመቀን ኪንጎን አግተው ደመቀን ለመያዝ አስባ ደመቀ ደግሞ እሱ ነቅቶ አምልጧል። በሱ እግር ደግሞ ይሄኛውን ይዘውት እኔ ታቂኛለሽ ምንም የሌለኝ መናጢ ድሃ ነኝ፣ ከኔ ምን ገንዘብ ታገኛለሽና ነው እኔን ያገትሽኝ ቢላትም እሷ ደግሞ ገንዘቡን ማንጣት አለባችሁ፣ ከየትም ይንጣ ገንዘቡ፣ ካልመጣ ደግሞ ኩላሊትህ ይሸጣል፣ እኔ ገንዘብ እፈልጋለሁ ብላ ስትለው ከነፍስሽ በላይ ገንዘብ ያስወደደሽ ምን አይነት ሴት ነሽ ብሎ ኮስተር ባለ መልክ ለእሷም ቢነግራትም እሷ ግን የሚገባት ደደብ ናትና ለእሱ ምንም አይነት ልትራራለት አልቻለችም። ቲና ቀበጧ ጋር ደውላ አንቺ ምን ነው ጠፋሽ? ደግሞ ተጠንቅቀሽ አምልጦሽ ስለኔ እንዳትናገሪ ብላ ለቲናም አስጠንቅቃታለች። ሊሊ ባቡሬና የባቡሬ እናት እንደተቀመጡ በጣም የተጨነቀችው ፍቅረኛዋ እታግቶባት ገንዘብ ተከፍሎ እንደምትወጣ የምታውቀው ቅምጥል ለወንድሟ እውነቱን ነገረችው። በቃ ቤቱ መሸጥ አለበት፣ የምወደው
ኪንጎ ደግሞ ታስሯል። የሚወጣው በገንዘብ ነው። ያለኝ አማራጭ አባባ ያወረሰኝን ቤት መሸጥ ነው። ሌላ ከየትም የማመጣውና የምገባበት ገንዘብ የማመጣበት መንገድ የለም ብላ ለወንድሟ ስትነግረው ለባቡሬ እንዴት አባባ ትላንትና አረፈ፣ እሱ ደግሞ እየሰጠሽን ንብረት ለፍቅረኛሽ ብለሽ እንዴት እንደዚህ ታደርጊያለሽ? እንድትጠነቀቂና በሌላ መንገድ እንዲወጣ ማድረግ ነው። ነገ ምን እንደሚፈጠር አታውቂም ብላ እናቷም አስጠነቀቀቻት። ምንም ይንጣ ምንም ይፈጠር እኔ ከሱ በላይ የሚበልጥብኝ ነገር የለም፣ በቃ ቤቱ ይሸጣል ብላ ወሰነች። እንደዛ ከሆነ እኔ ልውጣ፣ አሁን ተፍ ተፍ ልበል፣ አንድ ጋር ተቀምጠን ምንም መላ አናመጣም አለ ኪንጎ። አንተ ከወጣ እኔም ልከተልህ አለ እና ባቡሬ ሁለቱ አብረው ተያይዘው እየወጡ ቅምጥልም አብራ ነበር። የምትጠረጥረው ሰው አለ ወይ ሲል ባቡሬ ለደመቀ ነገረው። ከአሁን በፊት ሮማንንና አደይን ያገተችው ቤዛ ናት። ልጠረጥራት የምችለው እሷን ብቻ ነው ሲል ለባቡሬ ነገረው። ቤዛን ደግሞ የእሷን እየፈለጓትና ከእሷ በላይ ለኪንጎ አደጋ መድረስ ላይ የሚደርስ ሌላ ሰው እንደማይሆንም ጠንቅቆ ደመቀ አውቋል። ያቺ ቤት ያለችውና ድንገት ዴቭና ወይዘሮ ታለም ሲያወሩ ወደ ክላስ ከች ያለችው ሩታም እና ወደ ውጭ የዘኸኝ ውጣ በማለት ለሱ ነገረችው። አደይም እታች ደረጁ ጋር እጠብቅሃለሁ ና ከነ ሊዲያ ጋር መዝናናት ትችያለሽ፣ እኔ ካዴ ጋር ነው የምወጣው ብሎ እሱም ተያይዞ ወደ ቤት ወጣ። ወይዘሮ እታለም በተቀመጠችበትም የቤት ሰራተኛ የሆነችውን ሮማንን ከተማውን ስለማታውቀው ወደ ውጪ ይዣት ልውጣና ልጋብዛት ብላ ለወይዘሮ እታለም ስትነግራት፣ እናትሽም እንዳንቺ መልካምና ጥሩ ሰው ነበረች፣ ስራዋን ተጨረሰች፣ ይዘሻት እሺ ሂጂ ስትል ለሩታ ነግራታለች። አሹ ደረጁ ላይ ተቀምጦ እየተብሰለሰለ ነበር። እንደዚህ ትካዜ እንድትገባ ያደረገህ ነገር ምንድነው? ንገረኝ እያለች ሩታ ነገረችው። ፍለጋ የወጡት ደመቀ ኪንጎና እንዲሁም ቅምጥል ደግሞ መንገድ ላይ እያሉ ያ አሸናፊ ብቻውን ስለቀረ እሱም ለመዝናናት ወደ እነ ሮማኒ ጋር ሲሄድ ድንገት አገኛቸው። ቆይ አንተ ምን አለብህ ፈታ ትላለህ? እኔ አንዴ እንኳን ስራ የማላገኘው አለሁ ብሎ ደመቀ ለአሸናፊ ነገረው። ቅምጥልን ሲያት በጣም ደነገጠ። ይቅርታ አድርጊልኝ የአባትሽን ማረፍ ሰምቼ ለቅሶ ሳልደርስሽ ሲል ለቅምጥል ነገራት። አሁን ነካው ሲል መንገዱን እንዲቀጥል አድርጎታል። ለምን የደመቀን የኪንጎን መታገት ለምን አትነግረውም? ማለት ኪንጎን አይተሃል ሲባል አላየሁም ብሎ እሱም ጥሏቸው ሄደ። ስትንጦለጦል የነበረችው በዛ ሰፈር ስትመላለስ ስላዩት ሲጠባበቋት ቆይተው በመጨረሻ ቤዛን እንቅ አድርገዋት የት ነው ያለው ኪንጎ ተብላ ስትጠየቅ ከኔ ራስ ላይ ውረዱ የማውቀው ጉዳይ የለም ስትል መልሳላቸዋለች። ቅምጥልም የት ነው ያደረግሽው? እውነቱን እንድትነግሪኝ እፈልጋለሁ እያለች እሷን አንቃት ነበረ። ሊዲያ ቀበጧ አደይን ላናግራት እፈልጋለሁ፣ ከወንድሜ ለይቼ እሷ ከሱ እንድትርቅ እፈልጋለሁ ብላ ከቲና ቀበጧ ጋር ሆነው ዴቭና አደይ እየሄዱ አንቺ ቆይማ ምንድን ነው እንደዚህ የሚያደርግሽ? ለብቻሽ ላውራሽ እፈልጋለሁ ብላ ላደይ ስትናገር፣ ለምንድን ነው ለብቻ የምታወራት? ከኔና ከሷ ተለያይቶ ለብቻ መውራት ለምን አስፈለገ? የምታወሪያት ነገር ካለ እዚሁ እፊቴ አውሪያት ብሎ ለሊዱ ሲነግራት፣ ሊዱ ደግሞ ለብቻ መናገር ፈለገ። ቲና ደረጃሽን ብታውቂ መልካም ነው፣ ከዴቭ አጠገብ ብትርቂ ብላ ስትነግራት፣ ስለኔ የሚያገባሽ ነገር የለም፣ በእኔና በዴቭ መካከል ባትገቢ መልካም ነው ብላ ለቲና አስጠነቀቀቻት። ቀበጧ ሊዱ ወደ ለምለም ቤት ሄዳ በሩን የቆረቆረው እዛ ቤት የሄደችው አደይን ፍለጋ ነው። በሩን የቆረቆረው ባቡሬ ነው። ይህ ደግሞ መልካም የሆነ
በጣም ቆንጅዬ ጠቋራ ወንድ ልጅ እንዴት አባቱ ነው የሚያምረው አለች በሩን ሲከፍትላት። ኧረ ረጋ በይ ይሄ የቅምጥል ወንድም ነው ብላ ቲና ቀበጧ በጣም ስለምትፈራው እሷም እየተርበተበተኝ ቲና እባላለሁ አለችው። አውቅሻለሁ ሲል ለሷም መልሶላታል። ወደ ቤት ስትገባ አሁን ከዚህ ቤት የወጣው ልጅ በጣም ቆንጅዬው ልጅ በጣም ያምራል እያለች ለሊሊ ስትነግራት ሊሊ እንኳን ሰላም መጣሽ፣ መች መተሽ ነው? እንዴትስ ልትመጪ ቻለሽ? ብላ ነበር። በጣም ተመችቶኛል፣ ያምራል፣ ጠቋራ ወንድ ነው እያለች እሱን ስታደንቅ ሊሊ ደግሞ ኮስተራል። እናቱ በጣም ተገረመች። በዴቭና በአደይ መካከል ለመግባት አስበሽ ከሆነ ይህንን እያሰብሽ ያለውን ስህተትሽን ብታቋርጪ ይሻልሻል ብላ ሊሊ ያስጠነቀቀቻት። ለማንኛውም የምታደንቂው ልጅ የእሳቸው ልጅ ነው፣ እዚህ ያሉት የምታያቸው የባቡሬ እናት ናቸው የቢኬ ስትል ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ በያላችሁበት ሰላም ቆይልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮውን ላይክ እና ሼር እያደረጋችሁ እስከ ፍጻሜው እንድትከታተሉት እላለሁ። በሌላ ክፍል እስከምንገናኝ ቤተሰብ ባይ ባይ።